በራስሽ መንገድ ከፈለግሽ ማት ቢላትም እሷ ግን የተናገረው ነገር ሊዋጥላት አልቻለም። ምክንያቱም ዳኒን በጣም ታምነዋለች። ለሱ ብዙ ጊዜዋንና ህይወቷን በሙሉ እድሜዋንም ሳይቀር ሰውታለታለች። አፈቅረዋለሁ ወይም ደግሞ ነገ ከሱ ጋር እኖራለሁ ብላ የምታስበው ዳኒ እሱ ግን ከሌላ ሴት ጋር እየወሰለተ እንደሆነ ስትሰማ ምን ያህል ከባድና ወይም ደግሞ ምን ያህል ተስፋ መቁረጥ እንደሚደርስባት መገመት ባይከብደንም የሰማችውን ነገር ግን ማመን አቅቷታል። ካሌብ የነገራን ነገር አልበቃ ብሏት ወይም ደግሞ ህሊናዋ ስላልተቀበለላት ትሁትን ሄዳ ዳኒና ቲና ፍቅረኛሞች ናቸው ወይ ብላ ብትጠይቃትም ትሁትም እውነታውን መደበቅ ስላልፈለገችና ልጅቷ ከዚህ በላይ ወይም በተስፋ ወይም ደግሞ እየተጎዳች መኖር የለባትም ብላ ስላሰበች እኔ ምኑን እውነቱን እነግርሻለሁ አንዴ እውነቱን ሰምተሽዋል ስትላት እንዴት ነው ይሄንን ነገር ልትነግሩኝ ያልቻላችሁት እናንተ ራሱ እያታለላችሁ የነበረው ብትልም በራስሽ መንገድ ማወቅ አለብሽ ብለን ስላሰብን እንጂ እና ደግሞ አንቺ ወደኛ ቤት ስትመጪ የጠበቅነው ልክ እንደ ዳኒ ተንኮለኛና ወይም ደግሞ ሌላ ባህሪ ይኖርሻል ብለን ስለነበረ ነው። አንቺ ግን በጣም መልካምና ጥሩ ሴት ስለነበርሽ አንቺ ለመናገር ለኛ ቀላል ስላልሆነንል ነው ብላ ልታስተባብላት ብትሞክርም ኤደን ግን የሰማችው ነገር በጣም ድብልቅልቅ ብሎባታል። ትሁትም ዳኒ የቱንም መሃል ጥፋት ቢሰራና እንደዚህ አይነት መጥፎ ችግር ውስጥ ቢገባም ሁሉም ነገር እያደረገ ያለው ወይም ደግሞ እንደዚህ አይነት ጭምልቅልቅ ያለ ነገር ውስጥ እየገባው ላንቺ ብሎ ነው። በጣም ያፈቅርሻል ላንቺ ሲል ነው። ተሳሳተ መንገድ ሊያመጣው ቢሞክርም ግን የሚያመጣውን ነገር ይዞ ካንቺ ጋር መልካም ህይወትና ወይም ደግሞ ትዳሩን መስርቶ ለመኖር ብሎ ነው ብትላትም ታስተባብኝ አትሞክሪም የፍቅር ሌላ ስሙ ታማኝነት ነው እኮ ብላታለች። ኤደን አባትየውንም ቢሆን ይሄ ሁሉ ችግር እየተፈጠረና ይሄ ሁሉ ነገር ሲካሄድ እንዴት ነው ያልነገርከኝ? እንደ አባት አቅርበኸኝና እንደ ቤተሰብ ካቀረብከኝ በኋላ ይሄንን ሁሉ ችግር እንዴት አልነገርከኝም ብላ ስትወቅሰው በተዘዋዋሪ ብዙ ጊዜ ልነግርሽ ሞክሬያለሁ፣ በራስሽ መንገድ ነገሮችን አጣሪ ወይም ደግሞ ነገሮችን ለምን እያልሽ ጠይቂ ብዬ ደጋግሜ ነግሬሻለሁ፣ አንቺ ግን ሊገባሽ አልቻለም ቢላትም ነገሩማ ልክ ነው፣ እኔ አሁንም ቢሆን ካሌብ ባይነግረኝ ኖሮ መቼም ሊገባኝ አይችልም፣ ምክንያቱም በጣም አምነዋለሁ፣ በጣም አፈቅረዋለሁ፣ እንደዚህ አይነት አዝቅት ውስጥ ይዘፈቃል ብዬ አስቤ ስለማላውቅ ነው ብለዋለች። ኤደን የዳኒን ችግርና ወይም ደግሞ መጥፎ ባህሪውን ትስማ እንጂ ስለሰማችው ነገር ለምን እንደዚህ ያደረግክ ለምንስ ነው እንደዚህ ያረከው ብላ በፍጹም አልጠየቀችውም። የሆዷን በሆዷ አድርጋ ወይ ልትበቀለው ይሁን ብቻ የምናውቀው ነገር የለም። ምንም ነገር እንዳልተፈጠረ ሆና እንደ በፊቱ ባህሪዋና ፍቅሯ እንደ በፊቱ ባይሆንለትም ያደረገው ነገር ውስጧን እየፈጀውና እያቃድ እየተገናኘች ምንም ልትለው አልቻለችም። ከሚያወራ ይልቅ ዝም ያለውን ፍራ እንደሚባለው ነገር ኤደን በአሁን ሰዓት ስለሰማችው ነገር ለዳኒ ወይም አልጠየቀችውም ወይም ደግሞ ለምን እንደዚህ ያደረክ ብላ አላለችውም። በራሷ መንገድ እውነቱን ለማወቅ የፈለገችና ወይም ደግሞ ካሌብ የደረሰበትን እጣም ሲያደርጉና ወይም ደግሞ አልጋ ላይ ሲተኙም ይሁን ብቻ የሆነ ስህተት ሲሰሩ በራሷ በአይኗ ማየት እንደምትፈልግ ተናግራለች። ይሄ ነገር ግን እንደ ካሌብ ቀላል ላይሆንላት ስለሚችል ምክንያቱም እነሱ ፍቅረኛሞች እንደሆኑ ቢነገራትም በአይኔ ካላየውኛ አላምንም ያለች ነው የሚመስለው። ካሌብም ለአባትየው ለኤደን ነግሬያታለሁ ፍቅረኛሙ እህታማቾች እንዳልሆኑ ብሎ ሲነግረው አንተ ሁልጊዜ ስህተት መስራት ነው ለምንድነው እንደዚህ ያደረግከው? የበታችነት ስሜት ተሰምተዋል ወይ? እንደ ሰው ፉክክርና ወይ ደግሞ ስህተቶች ሊሰራ የሚችለው የበታችነት ስሜት ሲሰማው ነው። ለማንኛውም እኔ የምልህን እየሰማኸኝ አይደለም? እንደዚህ አይነት ስህተት ባትሰራ ጥሩ ነበረ፣ ግን በመሃል ቤት እየተጎዳች ያለችውና ወይም የምታሳዝነው ኤደን ነች ብሎ ቢለውም እኔ የተጎዳሁትን ያህል ልትጎዳ አትችልም፣ በዚህ መቀጠል የለበትም፣ እኔ ይሄ ጨዋታ ስለሰለቸኝ አንተ ደግሞ ይሄንን ጨዋታ ማቆም ስለማትችል ነው እንደዚህ ያደረኩት። በዛ ላይ ዳኒ ለኔ ያለው ክብርና ንቀት ከእለት ወደ እለት እየጨመረ ነው ያለው። ይባስ ብሎ እኮ ቤቱ ውስጥ ራሱ እግሩን ወንበር ላይ አድርጎ ነው የሚቀመጠው። እኔ እንኳን ይሄንን ነገር ላደርገው አልቻልኩም፣ እሱ ግን እዚህ ቤት ውስጥ እንደኔ የናቀውና እንደኔ የተዳፈረው ሰው ስለሌለም በቀላሉም ባይሆን ልበቀለው ነው ይሄንን ያደረኩት፣ ገና ከዚህ በላይ መበቀለዋለሁ ብሎ እየፎከረ ነው ያለው። ዳኒና ቲና አሁንም በነገሮች አለመግባባታቸው እንደቀጠለ ነው ያለው። ዳኒ በቲና ሁሌም እየተናደደባትና ለዚህ ሁሉ መከራና ባዶ ለመቅረታችን ምሳሌ ወይም ደግሞ ምንጩ አንቺ ነሽ፣ አንቺ ነገሮችን በትኩረት ብታይ ኖሮ ለዚህ ሁሉ ውድቀትና ለዚህ ሁሉ ኪሳራ አንበቃም ነበር ቢላትም እሷ ግን ዛሬም ላይ ትልቅ ተስፋ በውስጧ ይዛ ምንም የምናጣው ነገር የለም ወይም
ወይም ደግሞ ምንም ያጣነው ነገር የለም፣ ሁሉንም ነገር እንደሚሆን እናደርገዋለን ብላ ልታጽናናው ብትሞክርም እሱ ግን በሷ ተስፋ ስለቆረጠባት የምትለውን ሁሉ ምንም ሊሰማት አልቻለም። እሷ ግን መሄድ እስካለብኝ ድረስ እሄዳለሁ፣ መግደል ካለብኝ ሁላ እገላለሁ እያለች ብትፎክርም እሱ ግን የሷ አባባል ሁል ጊዜ ፉከራ እንጂ አንድም ነጥብ እንደማያመጣ ስለገባው ከኔ ከደሙ ነጽ እያላት ነው ያለው። ካሌብ አባትን ቲናና ዳኒን ምን ሊያናድዳቸው ወይም ደግሞ ምን ሊያቃጥላቸው እንደሚችል ቀድሞ ስለሚገምትም ይባስ ብሎ ትሁትና ካሌብን ራት ካልጋበዝኳችሁ ካላቸው በኋላ እነሱም በራት ግብዣው ደስ ስላላቸው ትሁት ልብሷን ቀያይራና ዘንጣ ቲና ስታያት በጣም ነበረ የተገረመችውና የቀናቸው። ሽማግሌውም ካሌብና ቲናን አጠጋግቶ ፎቶ ካነሳቸው በኋላ ለራት ግብዣ ይዟቸው ሲወጣ ቲና በጣም ግራ ተጋብታ ዳኒ ደግሞ እኛም አንጋበዝም ወይ ሲል እናንተም በሌላ ፕሮግራም ይሻላል፣ አሁን የቤተሰብ ስለሆነ እናንተን አይመለከትም ብሎ የበታችነታቸውን ነግሯቸዋል። ዳኒም የሚያደርገው ነገርና ሁሉም ነገር ግራ ስለገባው ሲደብረው ወደ ኤደን ጋር ሄዶ ልጋብዝሽ እፈልጋለሁ ቢላትም እሷ ግን መጋበዝ እንደማትፈልግና እሷም ሚስቱ እንዳልሆነች ስትነግረው ይሄ ምን ማለት ነው? አንቺ እኮ የኔ ሚስት ነሽ ቢላትም ሚስት ማለት እኮ ከላይ ከእግዚአብሔር የተሰጠች ወይም ደግሞ ያገባሃት ሚስት ነች። ስለዚህ አንተ የኔ ባል አይደለህም፣ እኔም ያንተ ሚስት አይደለሁም ብላ ግራ ጋብተዋለች። የተፈጠረው ነገር ግራ ቢገባውም ወይም ደግሞ ይሄ ነው ብላ ባትነግረውም ግን ዳኒ የኤደን መቀያየር በግልጽ ስለታወቀበትም ለካሌብ አባት ሄዶ ኤደን ተቀይራብኛለች፣ ምን እንደሆነች አልገባኝም ሲለውም እሷ እንደውም ከምንም በላይ በጣም ታጋሽና በጣም መልካም ሴት ስለሆነች ነው እንጂ እንዳንተ አይነቱን ሰው እስከዛሬ ድረስ በተስፋ መጠበቅ ራሱም ትልቅ ትዕግስትና ትልቅ ተሰጥኦ የሚያስፈልገው ነው ቢለውም እንደግን ከባዶ ከመጀመር ስትችል የሰው እየተመኘ ይሄው ባዶህን ቀርተሃል፣ አሁን ግን ስራ በራስ መጀመር አለብህ ቢለውም የአባትየው አነጋገር ባይዋጥለትም ለይምሰልም ቢሆን እሺ ከዜሮ ጀምራለሁ ብሏል። ካሌብና አባትየው ቲናና ዳኒን ለማናደድ ቢሆንም በጣም አሪፍና የሚያምር የቤተሰብ ራት አሳልፈናል እያሉ ሲያወሩ ካሌብና አባትየውም ትሁት በጣም እንዳማረባትና ራቱን በጣም አሪፍ እንደሆነ ሲያወሩ ትሁት ከኋላ ተደብቃ እየሰማች ስለነበረ ካሌብም በትሁት ቆንጅናና ወይም ደግሞ በጣም እንዳማረባት ሲያወራ አባትየውም ለዳርህ ሆይ ተመችተሃለች ወይ እያለው ሳለም ትሁት ይህንን ነገር ስትሰማ የሚያወሩት ነገር ግራ ቢገባትም ባወራራቸውና እያወሩት ያሉን ነገር በጣም ግራ ያጋባት ነው የሚመስለው።